ጤና ይስጥልን አድማጭ ተመልካቾች ኢትዮ ሪፖርቶች ነን። የጥር 3 ቀን 2018 ዓ.ም መረጃዎቻችንን ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦቹን እነሆ። የቀድሞ ምክትል ጠቅላይ ሚኒስትር መሪው የመሪነት ባህሪ ያልነበረውም ሲሉ በቅርቡ ባደረጉት አንድ ቃለ መጠይቅ ላይ ተደምጠዋል። ስለ ስርዓቱም ያሉት አለ። ተመልካቾች በሚኖረን ቆይታ ዝርዝሩን ወደ እናንተ እናደርሳለን። በሌላ በኩል የቻይናው የውጭ ጉዳይ ሚኒስትር ሶማሊያን የመጎብኘት እቅዳቸውን አጥፈው ወደ ሌላ መዳረሻቸው ማቅናታቸው እያነጋገረ ይገኛል። እነዚህን መረጃዎች በሚኖረን ቆይታ ታደምጣላችሁ። ታዲያ እናንተም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃው ለሌሎች እንዲደርስ አድርጉ። ወደ መረጃዎቹ እንለፍ። መልካም ቆይታ። አድማጭ ተመልካቾቻችን በዛሬው ጥንቅራችን ወዳለፈው ዘመን ወደ 1980ዎቹ መለስ ልናደርጋችሁ ወድናል። 35 ዓመታትን ወደ ኋላ የኢሰፓ ዋና ጸሐፊ የጦር ኃይሎች ጠቅላይ አዛዥና የቀድሞ የፌዴሪ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከሀገር ስለመውጣታቸው በኢትዮጵያ ራዲዮ አማካኝነት ለህዝቡ ይፋ የተደረገው ግንቦት 13 ቀን 1983 ዓ.ም ነበር። ታዲያ በወቅቱ የሥርዓቱ ምክትል ጠቅላይ ሚኒስትር የነበሩት ዶክተር አሻግሬ ይግለጡ በሰዓቱ ስለተሰማቸው ሁኔታ ከሰሞኑ ባደረጉት አንድ ቃለ መጠይቅ ላይ ይህን ብለዋል። ልክ ለቅሶ ለመድረስ የመጣ ሰው ይመስላል። እርስ በርሱ የማይነጋገረው ጸጥታ በጣም ሰፍኗል። እንደኔ ብዙዎቹ የተሰማቸው ስሜት አለ። ገባን፣ ቁጫን፣ ጸጥ ብሏል። መርፌ እንኳን ቢወድቅ ይሰማል። አሁን ሰዎች በኮሪዶሩ ሲመጡ የጫማ ድምጽ እንሰማለን። በተለይም የወታደር ጫማ አይነት ትንሽ ድምጽ ያለው ሲመጣ እሳቸው ነው ብለን ስንጠብቅ የመጡት ሰዎች በጀነራል ተስፋዬ ገብረ ኪዳን መሪነት ሌሎች አንድ ሁለት ሶስት ሰዎች ናቸው። ስብሰባ ቦታ የቆሙት ጀነራል ተስፋዬ ገብረ ኪዳን ናቸው። እኔ አሁን በኔ ውስጥ ብዙ ነገር እየተንከባለለ ስለሆነ አሁን ደግሞ የደረስኩበት ድምዳሜ ሰውየው ሄደው አይተው ተስፋ በመቁረጥ ተመልሰው ራሳቸውን አጥፍተዋል የሚል አይነት ስሜት ተሰማኝ። አሁን ጀነራል ተስፋዬ እዛ ቆሞ ጓዶች እንዴት አደራችሁ ምናምን አሉ። ብዙ መግቢያ አላደረጉም። ዛሬ በሀገራችን ታይቶ እና ተሰምቶ ማቅ ነገር ተደርጓል። ይሄውም ኮሎኔል መንግስቱ ኃይለማርያም የጦር ኃይሎች የፓርቲ ዋና ጸሐፊ እነዚህ ለኢትዮጵያ ሰላም እና አንድነት ሲሉ ከሀገር ወጥተዋል ነው የሚለው እና በዚህ ወቅት የብዙ ሰዎች ስሜት ቢቀረጽ ኖሮ በጣም በጣም አሳዛኝ ነበር። ምክንያቱም እያንዳንዱ ሰው እንግዲህ አሁን ስለራሱ ህልውና፣ ስለ ቤተሰቡ ህልውና፣ ስለ ሀገሪቱ ህልውና ወዲያውኑ ከመቅጽበት ማሰብ ይጀምራል። ከዛ ከታትለው ጀነራል ተስፋዬ ገብረ ኪዳን አሁን ፕሬዚደንቱ አንድ ሀገር ሲደርሱ ሌሎች የዜና ማሰራጫዎች ጉዳዩን ሊያሰሙ ስለሚችሉ በእኛ በ12 ወይም በ6 ሰዓት ከቀኑ አለ የሬዲዮ ፕሮግራም ነበር። ለሱ የሚደርስ ዜና ማዘጋጀት አለብን እና ለዚህ በኮሎኔል ብርሃኑ ባየ ሰብሳቢነት ዶክተር አሻግሬ፣ ሽመልስ ማዘንጊያ፣ ተስፋዬ ዲንቃ ሆናችሁ ይህንን ነገር በአስቸኳይ ረቂቅ ጻፉ አሉ። በቃ ሌላም በተከታታይ የምንወስደውን እርምጃ እናሰማቸዋለን እና ተጠንቅቃችሁ ጠብቁ። አሁን ተስፋዬ ገብረ ኪዳን እንግዲህ ኃላፊነቱን ወስዷል ማለት ነው። ነገሩ በጣም እንትን ነው እና ጻፍን። ያው የተለመደው ማድረግ ሰጠን። ነገሩ በጣም መቼም አሻሚ ነው ለኢትዮጵያ ሕዝብ ለመግለጽ እና እንዴት ይሄዳል ተባለ። ያ በ6 ሰዓት ላይ ለህዝብ ተነገረ። ከአመራር ባህሪ አንፃር እኔ እውነቴን ነው፣ እኔ አእምሮዬን ነው የምናገረው። ማንም ሊተች ይችላል። እሳቸውም ባሉበት ሆነው መልስ ሊሰጡ ይችላሉ። በግል እሳቸውንም ለመተቸት አይደለም፣ ወይም በአንድ ወቅት አብረህ ሰርተህ ለምን እንዲህ አልካቸው የሚል ወገን ሊኖር ይችላል። ግን ከመሪነት ባህሪ አንፃር አንድ መሪ
ካፕቴን ማለት ነው። የአንድ የመርከብ ካፕቴን ነው። የመርከብ ካፕቴኖችን ያየን እንደሆነ መርከቡ ተበላሽቶ እየሰመጠ ባለበት ጊዜ እንኳን መጀመሪያ የተሳፈሩትን ወታደሮች ደህንነት አስጠብቀው ከጨረሰ በኋላ ወይ ይወጣል ወይም ጊዜ ካጣብሮ ከመርከቡ ጋር ይሰምጣል። ያ ነው እንግዲህ መሪ ማለት። ይህ ባለመሆኑ ነው እንግዲህ ኢትዮጵያ በዛን ወቅት በዛ ማክሰኞ ቀን መሪ የሌለው መርከብ ሆና የነበረችው። ህዝቡም ካፒቴን የሌለው መርከበኛ ሆኖ ነበር። ቲፒኤልኤፍም በቀላሉ ያላሰበውን እንዲህ ይሳካል ብሎም ያልገመተውን ባዶ መርከብ መያዝ የቻለው። ይህ እንግዲህ የመሪነት ባህሪ ነው። ይህንን በስተጀርባ ይዘን ነው እንግዲህ በወቅቱ ከኮሎኔል መንግስቱ ከሀገር መውጣት ጋር በተያያዘ ብዙ መላምቶች ይደመጡም ነበር። ከነዚህም መካከል ሲአይኤ ነው እንዲወጡ ያደረጋቸው፣ አይደለም ኢህአዴግ ነው ይዞ ተደራድሮ የለቀቃቸው፣ ብቻ ብዙ ነገሮች ተብለው አልፈዋል። ይሁን እንጂ ኮሎኔል መንግስቱ ከ34 የእንቆቅልሽ ዓመታት በኋላ ባለፈው ዓመት ከጋዜጠኛ ይታገሱ ጌትነት ጋር በመኖሪያ ቤታቸው ባደረጉት ቃለ መጠይቅ ላይ ከሀገር ስለወጡበት ሁኔታ ሲያስረዱ እኔ በስርዓቱ ተሰናብቼ ነው የወጣሁት ብለዋል። ኮሎኔሉ አክለውም ምናልባትም ስለሚሄድበት ቦታ ይህ ነው ብዬ አልነገርኳችሁ ይሆናል እንጂ ደህና ዋሉ ብዬ ነው ከሀገር የወጣሁት ብለዋል። ኮሎኔል መንግስቱ ኃይለማርያም ኑሯቸውን በዚምባብዌ ካደረጉ ቀጣይ ግንቦት 35ኛ ዓመታቸውን ይደፍናሉ። ወደ ቀጣይ መረጃ ስናልፍ የቻይናው የውጭ ጉዳይ ሚኒስትር ሶማሊያን የመጎብኘት እቅዳቸውን አጥፈው ወደ ሌላ መዳረሻቸው ማቅናታቸው እያነጋገረ ይገኛል። ሶማሊያን ይጎበኛሉ ተብለው ሲጠበቁ የነበሩት የቻይናው የውጭ ጉዳይ ሚኒስትር ዋንጊው ባልታወቀ ምክንያት ጉዟቸውን በመሰረዝ ወደ ሌላ የጉብኝታቸው መዳረሻ ሀገር ማቅናታቸው እያነጋገረ ነው። እስራኤል ከሶማሊያ ለተገነጠለችው ሶማሊላንድ የመጀመሪያውን የሉዓላዊ ሀገርነት እውቅና ከሰጠች ከ2 ሳምንታት በኋላ የቻይናው የውጭ ጉዳይ ሚኒስትር ሶማሊያ ሞቃዲሾን ለመጎብኘት ማቀዳቸውን በሶማሊያ መንግስት በኩል ከፍተኛ ጉጉትን ፈጥሮ ነበር። የውጭ ጉዳይ ሚኒስትሩ ዋንጊው ኢትዮጵያን፣ ሶማሊያን፣ ታንዛኒያን ለመጎብኘት በያዙት ፕሮግራም መሰረት ሐሙስ ታህሳስ 30 ቀን 2018 ዓ.ም አዲስ አበባ የገቡ ሲሆን በነጋታው ጥር 1 ቀን 2018 ዓ.ም ደግሞ ወደ ሶማሊያ የመጓዝ ፕሮግራም ነበራቸው። ሆኖም በሶማሊያ ዋና ከተማ ሞቃዲሾ ተገኝተው እስራኤል ለሶማሊላንድ የሰጠችውን እውቅና በማውገዝ ለሶማሊያ ፌዴራል መንግስት ዲፕሎማሲያዊ ድጋፍ ይሰጣሉ ተብለው በጉጉት ሲጠበቁ የነበሩት የውጭ ጉዳይ ሚኒስትሩ ይገባሉ ተብለው በሚጠበቁበት ሰዓት አለመድረሳቸው ታውቋል። ከሰዓታት ቆይታ በኋላም በሞቃዲሾ ሊያደርጉት የነበረውን ጉብኝት ይፋ ባልተደረገ ምክንያት መታጠፉን የሶማሊያ ባለስልጣናት አስታውቀዋል። ከጥቂት ሰዓታት በኋላ የውጭ ጉዳይ ሚኒስትሩ በታንዛኒያ መግባታቸው ታውቋል። ተመልካቾች ከኢትዮ ሪፖርት ለሰዓቱ ያዝናቸው መረጃዎችን እዚህ ላይ አበቃን። በቀጣይ በሌሎች መረጃዎች ደግመን እስከምንገናኝ ጤና ይስጥልን፣ ቸር ያሰማን።